ኦልሞስት ሊቃውንት ለቀደምቱም ለኋለኞቹም መገናኛ ናቸውና እሳቸውን ነው መነሻ የምናደርጋቸው። ታላቁ ሊቅ መምህር አካለ ወልድ የትውልድ ቦታቸው ሸዋ ነው። በመንዝ ውስጥ ውቢት አምባቦ የሚባል ቦታ ነው የተወለዱት። አባታቸው መምህር ሰርጸ ወልድ፣ እናታቸው ወለተ ኪሮስ ወይም እመት መተኮ ይባላሉ። በ1824 ዓ.ም ነው የተወለዱት። ተወልደው እንግዲህ ያው በመጀመሪያ ደረጃ ትምህርታቸውን ንባብ እንዲህ ነገሮችን ከአባታቸው ከመምህር ሰርጸ ወልድ እየተማሩ ነው ያደጉት። ታሪኮቻቸው በሙሉ ሊቃውንቱ የመዘገቡላቸው መጻሕፍት ሁሉ እንደሚናገሩት በጣም ርጉ የሆኑ የተረጋጉ፣ እንደ ልጅ ጨዋታ፣ ቅንጦት፣ ሩጫ የማይፈልጉ ተረጋግተው ቁም ነገር ብቻ ቀልድ ጨዋታ የማያውቁ አንገታቸውን ደፍተው የሚሄዱ ልብሳቸውን ዝቅ አድርገው የሚለብሱ ነበሩና እንደው አባታቸው መምህር ሰርጸ ወልድ ልብሳቸውን ዝቅ አድርገው እየጎተቱ ሲሄዱ በዚያ ዘመን እንግዲህ ልብሱን ዝቅ አድርጎ የሚሄድ ሰው ስራ ፈት ነው፣ ለስራ ጠንካራ አይደለም ተብሎ ይታሰብ ነበርና እንደው ልጅ ከቶ እንዴት ሆነ ትኖር ይሆን በዚህ አያያዝህ ነው ሰርተህ በልተህ የምትኖረው ሲሏቸው ቢቀር የአንድ መነኩሴ ዳዊት እና መቋሚያ ይዞ ተከትሎ መኖር አያቅተኝ እያሉ ይመልሱላቸው ነበር ይባላል። በጣም የሚገርመው ይሄ እንደ ትንቢት ሆኖ ከቤታቸው የወጡት አንድ ባህታዊ እዚያ ከተወለዱበት ቦታ ደብረ አድረው ሲሄዱ ከኋላ ተከተሏቸው። ወዴት ትሄዳለህ ልጅ ሲሏቸው እርሶ ወደ ደረሱበት መሄድ ፈልጌ ነው አሏቸው። ይሁን ብለው ቤተሰቦቻቸውን ነግረው ይዘዋቸው ሄዱ። ከዛ በኋላ ከሸዋ ተነስተው ወደ ሰሜን ወሎ በዋርላና በደላንታ መካከል አንድ ትልቅ ዋርላና ደላንታን የሚለይ ወንዝ አለ። እዛ መካከል የምትገኝ ከወደ ዋርላው አቅጣጫ የምትገኝ ደጊት ማርያም በዛሬው የዶጊት ማርያም ተብላ ነው የምትጠራው። እዚያ ታላቅ ሊቅ ነበሩ። አባ ጫልቲ ይባላል በፈረስ ስማቸው። እጅግ በጣም ቅኔ አዋቂ ሊቅ ነበሩ። እዚያ ገብተው መምህር አካለ ወልድ ቅኔውን መማር ጀመሩ። እንግዲህ እኛ ባህታዊ ወስደው ይህን ልጅ ቅኔ ያስቆጥሩልኝ፣ እኔ ቀለቡን እየለመንኩ እያመጣው ሰጣለሁ፣ አደራዬ ነው እግዚአብሔር ነው አደራ የሰጠኝ ብለው ሰጧቸው። ከዛ በኋላ እኛ መምህር በርካታ አስነጋሪዎች፣ ዘራፊዎች እንግዲህ አስነጋሪ ዘራፊ የእጩ መምህራን እንደማለት ናቸው። በሚገባ ቅኔውን ያወቁት ናቸውና ስለነበሩ ከመምህሩ ቀርበው ቅኔ ሳይነግሩ ከአስነጋሪዎቹ ከዘራፊዎቹ እየነገሩ ቅኔ መቀኘት ደረሱ። ቅኔ መቀኘት ማለት ቤተክርስቲያን ማድረግ እስኪችሉ ድረስ ሙያቸው ተረጋገጠላቸው እንደማለት ነው። ከዛ በኋላ ተፈቅዶላቸው ቅኔ ሲቀኙ መምህሩ አያውቋቸውም። እናንተዬ ይሄ ልጅ መልካም ቅኔ ተቀኘ እንግዳ ነው ይሆን አሉ። አረ መምህር እዚሁ ናቸው ከእርሶ ስለማይነግሩ ነው እንጂ እኮ ከዘራፊዎቹ ከአስነጋሪዎች እየነገሩ ነው እንጂ እዚሁ እኛ ጋር ቆይተዋል። እንግዳ ያላየሁት በሉ ይሄ ሰው ትልቅ ሰው ይሆናል። በል ከዚህ በኋላ ከኔ ነገር ከተማሪ እንዳትነግር አገባም እየመጣ ቀጽላዋቸው። በዚህ መንገድ እኛም ባህታዊም ጥሬውንም ኮቸሮውንም እየሰበሰቡ እያመጡ እየሰጧቸው ተረጋግተው የመምህር አካለ ወልድ እድለኛ ሊቅ ናቸው። የዛሬ ሳምንት ማነው ሰኞ መግቢያችን ላይ ስንነጋገር መምህራኑ የሚያልፏቸው በርካታ መከራዎች አሉ። ከነዛ መካከል ለምነው መብላትን አያውቁትም መምህር አካለ ወልድ። ጸጋ እግዚአብሔር ነው ይሄ እንግዲህ። እኛ ባህታዊ እየሰበሰቡ እያመጡ ቀልባቸውን እየሰጧቸው በሚገባ ቅኔውን ከመምህራቸው በላይ እስኪባሉ ድረስ ተማሩ። ይሄ የሚታወቅ ዘንድ ከሳቸው ወጥተው ወደ መሃል ዋርላ ወደ መቄትና ላስታ ቅኔውን ለማስፋት ሲሄዱ የመምህሩ ተማሪ በሙሉ ተከትሏቸው ሄደ የእሳቸውን ሙያ ለመቀጠል። እንዲህ አድርገው በላስታ በዋርላ በመቄት ከሚገኙ መምህራን የዋርላውን የቅኔ መንገድ በሚገባ ቀጽለው ወደ ጎንደር ወረዱ። ጎንደር ወጥተው ወደ ነጎድጓድ ደብር ላይ ካሉ አንድ የቅኔ መምህር ገቡ። ቅኔውን የጎንደርን የቅኔ መንገድ ለማየትና ለማስፋፋት መምህሩ ግን አይ አንተ ከኔ የበለጠ ሙያ ነው ያለህ፣ እኔ ታስተምረኛለህ እንጂ አላስተምርም፣ እንዲሁም አንተ ደቀ መዛሙርቱን አስተምርልኝ ብለው ሰጧቸው። ስለዚህ ከመምህራቸው ጋር ሆነው ወደ ነጎድጓድ ቅኔውን እያስተማሩ ወደ በዓታ እየተመላለሱ በበዓታ ከሚገኙ ሊቃውንት መጻሕፍተ ነቢያትን ትርጓሜ ቦታው ላይ የሚገኘውም ታሪክ ሌሎች መጻሕፍት እንደሚነግሩን የመጀመሪያ ትምህርት የጀመሩ በደቂቀ ነቢያት ትምህርት ነው። ደቂቀ ነቢያት ላይ ነው እንግዲህ ይሄ መጽሐፍ ትምህርት ወንበር ነው። ተማሪው ካለበት ሄደው ስለሚደበለቁ ነው። ያኔ ሲሄዱ ያገኛቸው የብሉይ ተማሪዎች ደቂቀ ነቢያት እየተማሩ ስለነበረ እዚያው ጀመሩ። ከዛ በኋላ ብሉያቱን ሐዲሳቱን እየተማሩ ነገር ግን ከወልደ ነጎድጓድ መመላለሱ ሲከብዳቸው ወጥተው ሰለስቱ ምዕት አደረጉ መኖሪያቸው። ከዛ በኋላ ጎንደርን እስኪለቁ መኖሪያቸው ሰለስቱ ምዕት ነው። ሰለስቱ ምዕት ሆነው በጎንደር ልዩ ልዩ አድባራት ከሚገኙ ሊቃውንት መጻሕፍተ ብሉያቱን፣ መጻሕፍተ ሊቃውንቱን፣ መጻሕፍተ ሐዲሳቱን፣ መጻሕፍተ መነኮሳቱን የሚገባ ረጅም ጊዜ